ይዋጋል ወግ ነው አልክ። አፋድ አማራን ህዝብ ሊወክል እየተጣጣራ ያለው ድርጅት ነው። በፖለቲካ ብቻ ሳይሆን እየተዋጋለ ነው። እየተሰዋ ያለ ድርጅት ነው አይደል? መንግስትም የመንደር ዱርዬ አይደለም። አፋድ ድሮንና ከባድ መሳሪያዎችን ተለክቦ ሌላ ፋኖ ለማውጋት ከአማራ ክልል መንግስት ጋር ነው የተፈራረመው። ከፌደራል መንግስት ጋር ነው። ማስረጃና መረጃ አለ ነው። እነዚህ ሁለቱም ድርጅቶች የአንድ ህዝብ ድርጅቶች ሁለት ቡድን ሆኖ የዘመናና የእስክንድር በነፍስ ይፈላለጋሉ። ቅድም አንድ ወንድሜ ሐሳብ አቅርቧል። ውጭ ሀገር ያሉትን ብቻ ሳይሆን ከቻልክ የአፋድን መሪና የነዛን መሪ አምጥታ እዚህ ጋር ኢንተርቪው ተደርግ ጥሩ ነው። አንተ የምታግለት ህዝብ የሱ ልጅ ስለሆንክ ብቻ አይደለም ቀራ። ይሄ ድሮ የሱ ልጅ ስለሆንክ ብቻ አይደለም ስልጣን መሰጠኝ ለውጥ ታመጣለህ ወይ ነው። ገበሬው ነቅቷል። ዛሬ ፖለቲካው ማለት የሚጠቅመው ነው የሚፈልገው። ውጊያ ከመግጠማችን በፊት በተደጋጋሚ በእናቶች፣ በአባቶች፣ በቄሶች፣ በሼኮች ኦሮሚያ ክልል የተወሰደ ነገር ልምድ በጣም አስተማሪ ልምድ ነው ለኔ። በጣም ጫካ ውስጥ ያለውም ለኦሮሞ ነው፣ ቢሮ ያለውም ለኛ ለኦሮሞ ነው። አንድ ጡት ነው የጠባችሁት፣ በዚህ ሆድ ነው ማይጸን ነው ተሸከምናችሁ፣ በዚህ ጀርባ ነው ተሸክመን ያሳደግናችሁ ብለው ለምሳሌ በሬ ነው ጠምዶ አመጡት። ሁለት በሬዎችን ጠምዶ ለምን ሁለቱም ለአንድ ዓላማ ነው ብለው ስንት ሰራዊት እንደተቀላቀለና ምን ያህል መረጋጋት እንደመጣ አይታል። ይሄ ነው ወሰዱ። ወደ ውጊያ ከመሄዳችን በፊት ሀገር ውስጥ ያለው ውጊያ ወደ ውጊያ ከመሄዳችን በፊት በኮሚቴ ተደራጅቶ ጠብቋል። መንግስት ለምናል። መንግስት ለምን ጠቅላይ ሚኒስትሩ ምን ይላሉ ፓርላማ ላይ ጫካ ያሉትም የመረጠን ህዝብ ልጆች ናቸው፣ ወንድማሞች ነን። በኦሮሞ በኩልም በአማራ በኩልም ታይሚንግ ተሰጥቷቸዋል። ለማወያየት ለምንድን ነው ያልሞከርከው? ከቲዲኤፍ እና ከቲፒኤልኤፍ እና ከፌደራል መንግስት በላይ ተዋጋ ኃይል አለ፣ የተጨፋጨፈ ኃይል አለ። አልተወያዩ? ተወያዩ። እድሉን አሟጣን ተጠቅመናል ወይ አይደለም? ለውስጥ ተዋጊዎች ለውጭም ቡድን ጠቅላይ ሚኒስትሩ አብይ አህመድ የተናገረው ኢትዮጵያ ላይ ያሉ ወንዞችን በሙሉ አምጥቶ በኮምፒውተር ንጹህ መጠጥ ውሃችን እንጠቀማለን። እኛ በነፃ እየሰጠን እነሱ ጫዋማ ውሃ ሊከለክሉን አይችሉም። ኢትዮጵያ አየር መንገድ የቦሌ በአመት ከ20 ሺህ እስከ 20 ሚሊዮን እስከ 25 ሚሊዮን መንገደኞችን ያስተናግዳል በአመት። ለአፍሪካ አንደኛ፣ በዓለም ሶስተኛ። ለኤርትራ መንግስት ሼር የተሰጠው አየር መንገድ ነው። ሁለተኛ በፈለጋችሁት በኩል ለም የእርሻ መሬት። ሶስተኛ የኤርትራ ህዝብና የኢትዮጵያ ህዝብ በባህል በደም አንድ ህዝብ ስለሆነ መንገዱ ቦርደሩ ክፍት ሆኖ ለኢትዮጵያዊ አስመራ ቤቱ እንዲሆን ለኤርትራዊ አዲስ አበባ ቤቱ እንዲሆን ነው የተስማማነው። ግልጽ ነው። እዚህ ጋር ወደ ጦርነት የሚወስድ ነገር አንዋጋም ነው የመንግስት አቋም። አንዋጋም እምቢ ብሎ ቢተናኮል የሚጀምር ከሆነ በመከላከል ነው የምንቆየው። በመከላከል ማለት ነው። የሚተኩሳቸውን ነገሮች በማክሸፍ በመከላከል። ምክንያቱም ከዓለም ዲፕሎማሲ አይን መውጣት አንፈልግም። እንደ መንግስት እንደ ሀገር ጭቃ መርገጥ አልፈልግም። እኛ ያለንን ህዝብ ይዘን ያለንን ሪሶርስ ተጠቅመን ዓለም አቀፋዊ መብታችን ተጠቅመን በሰላምና ሰላማዊ መንገድ እየሄዳለው መንግስት። ከኤርትራ ህዝብ ጋር እኔ አልዋጋም አላልኩም ነው አለ መንግስት። አንዋጋም ነው። ለምንድን ነው የምንዋጋው? የኤርትራ መንግስት አቃየ መስመር ነው ብሎ እንዋጋለው ምል ከሆነ ትግስት አይኖርም ለመንግስት። ወቅቱ ያስገድደናል። ትግስት አይኖርንም። ይሄን ደግሞ ለመከላከል ለመቀልበስም ለመምታትም በትክክለኛ አቋም ላይ ነን። ይሄ ፕሮፓጋንዳ አይደለም። ፓርቲ የማንኛውም ፓርቲ መሪዎች ስንት ጀግኖች መሪዎች ሄደዋል እኮ፣ ስንት ድርጅት ሄደዋል እኮ። ይሄ ፓርቲ የሚሄድ ነው፣ ይሄ ድርጅት የሚሄድ ነው። ሀገርና ትውልድ ይቀጥላል ነው። ሀገርና ትውልድ ይቀጥላል። በዚህ ከተስማማን እስቲ ለድርድር ሞክር። የአማራን ህዝብ ትግልና ፖለቲካ ለአማራ ህዝብ መስጠት። አማራ ህዝብ መሪውን ይምረጥ፣ በምን መንገድ መታገል እንዳለበት ይምረጥ። ሌላ በአንተ ቤት ማስቆም ያለብህ ብአዴን አትበል። የለም ብአዴን ብልጽግና ነው ያለው። ደቡብን ዲሃዴን እያልኩ አልተናገርም። የለማ ብልጽግና ነው። ምክንያቱም በሌለበት ማውራት አልችልም። ቲፒኤልኤፍ እንዴት መጥቶ ስልጣን ይቀበላል? ቲፒኤልኤፍ ማይ ፍሬንድ የኔ ቲፒኤልኤፍ ዲሃዴን ነው የቀድሞ። የኦሮሞ ቲፒኤልኤፍ ኦህዴድ
እንደ ቤት መፍታት ቲፒኤልኤፍ የትግራይ ህዝብ ከመረጠው ትግራይን ህዝብ ማወቅ ግዴታው ነው። ስለዚህ ያለው ጠላትነት የለም፣ የስርዓት የርዕዮተ ዓለም ልዩነት የለም። ሪፎርም ላይ ነው ያልተስማማነው። አመሰግናለሁ። አሁን ውይይቱ አሪፍ ይሆናል። እናቀጣጥለዋለን። አሪፍ አሪኬ። ኦኬ ለምንድን ነው መታችሁ ማትደራደሩት? መዋጋት ጊዜው ያለፈበት ነው ይላል። አሁን ያለው ስርዓት የአማራ ፋኖች መጥተው ሊደራደሩ የሚችሉበት ስርዓት ነው ብለህ ታምናለህ? ዳኒ እስኪ። ኦኬ ቴንክ ዩ ቴዲ ለጠየቀኝ ጥያቄ። በመጀመሪያ ስናገር አንድ ነገር ግልጽ ማድረግ የምፈልገው የምናገረው የራሴ የዳኒ እስራኤል አቋም ነው። የምናገረው አቋም የአማራን ህዝብን አይወክልም። የምናገረው አቋም አፋድን እንደ ድርጅት እንደመዋቀር አይደግፍም። ማንኛውም መልስ የምሰጣችሁ ከራሴ ከግል ያመለካከት ነው። አፋድም አይደለም ወይ የአማራ ህዝብ ወረቀት ፈርሞ በእኛ ስም ነገር አላለኝም። ይሄ ላስምርበት ማለት ነው። ለምን ቁርጥ ቀጥሎች ስላሉ ማለት ነው። የራሴን አቋም ነው የምናገረው። ይህን ከተናገርኩ ዘንድ አሁን ከብልጽግና ጋር ድርድር ይባላል። በእኔ በበኩል ከጠየቀኝ እኔ ድርድር ህዋትን አይቼ ከብልጽግና ጋር መደራደር አስፈላጊነት የለውም ብዬ አምናለሁ። ለምንድን ነው እንደዚህ የምለው ማለት ነው? ህዋት እና ብልጽግና በፕሪቶሪያ ስምምነት ተደራደሩ። ኦኬ ተኩስ አቁም ተደረገ። ያመቀሌ ገባ፣ ብልጽግናም አዲስ አበባ ገባ። የመጀመሪያ መሰረታዊ ጥያቄ የሚሆነው እስካሁን ድረስ መልስ ያላገኘውበት ጥያቄ ፈልግ ያገላጭ በነበረው ጦርነት ይሄ ህዋት ምን እንዳረገ ይሄ በስልጣኑ ዘመን አይደለም ማውራው ለትዊሴ በቃ እንደ ምሳሌ ላምጣው። በፕሪቶሪያ ስምምነት 1 ሚሊዮን ኢትዮጵያውያን አማራዎችም የትግራይ ወጣትም ንጹሃን የሞቱም አሉ፣ አፋርም የሞት አለ። እንዲሁም ከሌላ አካባቢ የመጣ ከኢትዮጵያ መከላከያ ስም የሞቱ ኢትዮጵያኖች አሉ። እንደ ድምር ሚሊዮን ኢትዮጵያውያን ረግፈዋል። በተለይ የአማራ ህዝብም ረግፏል። በተለየ ሁኔታ አፋር ህዝብ ረግፏል። በተለየ ሁኔታ ደግሞ ከጦርነቱ ጋር ምንም ግንኙነት የሌላቸው የትግራይ ወጣቶች በጦርነቱ መካከል ይሞቱ አሉ። ይሄ ዲናይል ልናደርገው አንችልም። ቦምብና ሚሳይል ሲወረወር ንጹሃን አይሞቱም ማለት ይሄ ዘበት ነው የሚሆነው። አሁን ከብልጽግና ጋር ለመቀመጥ ለመወያየት ማን ሪስፖንሲቢሊቲ ወሰደ? ማን ኃላፊነት ወስዶ ማን የፍትህ ጠረጴዛ ላይ ተቀመጠ? በኢትዮጵያ ውስጥ አይደለም በዓለም አቀፍ ህግ ላይ የት ሀገር ነው በሚሊዮን የሚቆጠር ዜጎች ተጨፍጭፈው ተገለው ከመንግስት ወገንም በለው ከየትኛውም ወገን በለው ተጠያቂ የማይኖሩ? ጭራሽ በጦርነቱ ጊዜ የተያዙ የጦር ጀነራሎች፣ የህዋት የፖለቲካ መሪዎች ያለምንም ፍርድ ቤት ውሳኔና ብይን በፖለቲካ ውሳኔ ተፈተዋል። ትግራይ ነፃ ወጣለው ትግራይን ሀገር አረጋለሁ ብሎ የወጣ የትግራይ ልጅ ውሃ በላው። አማራ ሆኖ ራሱን ለመታደግ ወራሪውን ቲፒኤልኤፍ ለመቋቋም ዲፌንስ ያደረገ የነበረው ለምን አማራ ጦርነት ውስጥ የገባ ነው። መጥቶ ጋብዘውን ነው። ጥይት ሲተኩሱብን ውሃ መርጨት አንችልም ወይ ጉንጉን አበባ መስጠት አንችልም ወይ ውሃ እየርጩ አይደለም ያለፉት። ጥይት እየተኮሱ እስከ ደብረ ሲና ያለፉት። እዛ የሞተም አማራ አለ። የአማራ ልዩ ኃይል አለ። የአማራ ሚሊሻ አለ። ፋኖ አለ። በአፋር በኩል የሚሞት አለ። መከላከያ ራሱ ሞቷል። ራሱ ጠቅላይ ሚኒስትሩ እኮ ነው ያለው። ከስምምነት በኋላ ምን ተፈጠረ? ማን ገባ እስር ቤት? ማን ተጠያቂ አለ? በሀገሪቷ ላይ የህግ በላይነት ማንን አስተናገደች? የቲፒኤልኤፍ አካል በላቸው፣ የመንግስት አካል በላቸው፣ የብአዴን አካል በላቸው ሽር ጉድ እያሉ ባናታችን ላይ ይሄ ነው። ማን የተጎዳው? የደሃ ልጅ የሞተ ተጎዳ ይባላል በሀገራችን። የሞተ 1 ሚሊዮን ህዝብ አልቆ በአንድም ዜጋ ላይ ፍትህና እውነት ያላየንበት ስርዓት መንግስት ሆኖ እንዴት ብዬ ነው የምደግፈው አካልን ፋኖ በለው ወይ የፋኖ ጥጥቅን ወይ የምደግፈው ድርጅትን ቡድን ሄድና ከዚህ ስርዓት ጋር ተደራደረ የምለው ምን የትኛው ፍትህ ሊሰጠን ነው? ፍትህ እኮ በቲፒኤልኤፍ እኮ አየን። መጀመሪያ የፍትህ ጥያቄ ነው የሚቀርበው። በዚህ የፍትህ ጥያቄ ላይ ማትደራደሩ ከሆነ እናንተ የምታደርጉት ውጊያ ለምንድን ነው የሚገባደደው? እሺ እመጣለሁ ደስ ይሄ መሰረታዊ ጉዳይ ነው። ስለዚህ ከብልጽግና ጋር የምትደራደርበት ነጥብ ፖይንት የለንም። ለምን? የህግ በላይነት የለም ኢትዮጵያ ውስጥ። ህግ ተሸንሽኗል። ህግ ተረግጧል። ህግ ወደ ጥግ ሄዷል። የካንጋሩ ፍርድ ቤት ሆኗል የሀገሪቱ የህግ ሲስተም። ሁለተኛ
በመርህ ደረጃ መሳሪያ አንዝቦ ከሚገለን አካል ጋር እንግዲህ እንደ አማራ መራሴ የማስበው የብልጽግና የሚባለው መንግስታዊ መዋቅራዊ ጄኖሳይድ ተፈጽሞበታል ብዬ በአማራ ህዝብ ላይ አምናለሁ። ምክንያት መረጃ ምንድን ነው ልትለኝ ትችላለህ? ወለጋ ውስጥ ሲጨፈጨፍና ሲገል የነበረውን ኦነግን ወይ ኦነግ ሸኔ ብለህ ዳቦ ስም ስጠው ራሱ ነገር ድርድር የለም። እሺ አንድ ነገር ድርድር የለም ሲል ዝም ብዬ እንደው በቡል ወይ ደግሞ ያለ ምክንያት አይደለም። የኢትዮጵያ ህዝብም አማራው ምክንያቱም ማወቅ አለበት። እኛ ከዚህ ሁሉ ነገር ያየነው ከዚህ ስርዓት ጋር ህግ የማያከብር ህግ አልባ የሆነ ግድያን፣ ጄኖሳይድን፣ የወንጀልን ግድያ ህጋዊ የሚያደርግ አካል ጋር ያለው መፍትሄ በስር ነቀል መንግስታዊ መዋቅራዊ ለውጥ። ትግል መራር ነው። ትግል ከባድ ነው። ምናልባት እንደ ኤርትራ እንደ ምሳሌ አንሳት 30 ዓመት የፈጀበት የሚፈልገውን ጎል ለማሳካት ህዋት 17 ዓመት ነው ፍርጃ የበላችሁ የፈለገችውን ለማሳካት እንደ ምሳሌ ነው የምናገረው። ኦነግ 50 ዓመት ታግሎበታል። ተስፋን ቆርጦ ለምን? ትግላችን እውነታ አለው። እንደሌላው ቡድን እንደሌላው ፖለቲካ ፓርቲ ስልጣን ላይ ለመምጣት ለአማራ ህዝብ ይሄ ጠላት ነው፣ ከዚህ ህዝብ ጋር አብረን መኖር አችልም፣ ይሄ ህዝብ በድሏል ብለን አይደለም እየታገልን ያለው። ሴሌክቲቭሊ የኛ ችግራችን መንግስት መዋቅር ነው። ችግራችን የቲፒኤልኤፍ ቡድን ነው። ችግራችን የኦነግ ቡድን ነው እንጂ የምንታገር የኦሮሞ ህዝብ የለንም። የምንታገር የትግራይ ህዝብ የለንም። ስንገደል ስንሞት የኢትዮጵያ ህዝብ በመረጃ በማስረጃ ይተዋል። የኦነግ ቡድን ነው ስትል የኦሮሞ ነፃነት ግንባርን አንድ ላይ ደርበ ይተዋጋሉ ወይስ የብልጽግናን መንግስት ነው? ለእኔ አንድ ናቸው ብለህ ነው እየተነተንክ ያለው? አዎ አንድ ናቸው ያልኩት እኮ አስቀምጫለሁ። ምክንያት ትናንት ሲገል ገዳይ ብለው እንደ መንግስት መዋቅር ከሰው ከከሰስኮ በኋላ መተ ደግሞ የመንግስት አካል ስታደረገው ዘን መንግስታዊ መዋቅራዊ ጄኖሳይድ የተፈጸመ ነው ዘን የአንድ ሳንቲም ግልባጭ ናቸው የምለውን ነገር እራሳቸውን ፕሩቭ ያደርጉልን። ከዚህ ስርዓት ጋር ምንደራደርበት ምን መንገድ የለም። ምን ዳር ከጠየቀኝ ከዚህ ስርዓት ጋር የሚያዋጣው አንድና ምንድን ነው? ትግል። ለምን የአማራን ህሉና የአማራን ጄኖሳይድ አሳልፎ ከዚህ ስርዓት ጋር የሚደራደር ጥቅማችን እንደሸጠው ነው የምንቆጥረው። ለምን በህዋት አየነው ተገለን፣ በኦነግ ደግሞ የገደሉን ደግሞ አካል ደግሞ የመንግስት መዋቅር አድርጓል። ይሄ ስብስብ የህግ በላይነት አያውቅም። ይሄ ስብስብ ሞራል የለውም። ይሄ ስብስብ ገሎ የገደልን አካል ህጋዊ የሚያደርግ ነው እንጂ የሞተውን አካል ለፍርድ የሚያቀርብ አይደለም። መሰረት ቤዝ መሰረት ቤዝ የሆኑትን ነገሮቻችን ተሸንሽነውብናል። ለዚህ ከዚህ ስርዓት ጋር ተቀምጥን የምናደርገው አንድም ድርድር የለም ስንል ምክንያት አልባ ወይ ደግሞ ፖለቲካ ሳናቀርት አይደለም። ይህንበት የፖለቲካ አመጣጥ ከዚህ ስርዓት ጋር በየትኛው መስመር ተቀምጠን ንግግር አድርገ ሳይሆን ይሄንን ስርዓት በየትኛው አጋጣሚ እንደው ትግል መራራ ሊሆን ይችላል፣ ሊከብድ ይችላል። እንደኔ እንደ ዳንኤል እስራኤል ይህን ስርዓትን ስር ነቀል መንግስታዊ መዋቅራዊ ለውጥ ጃኖ ሄደዋል፣ ደርግ ሄደዋል። ለምሳሌ የፋኖ አመራሮች ማርሸትም አስረስም ኢቨን እስክንድርም አንተ የምትደግፈው አፋድ ውስጥ ያሉት ማለት ነው። የትኛውም ጦርነት መጨረሻው በድርድር ነው የሚቋጨው ብሎ ያምናሉ። አሁን የትረስት ኢሹ ስላለባቸው ነው እንጂ ድርድርን እኔ ሲያውዙ አልሰማሁም። ፈጽሞ አንደራለን። ለምሳሌ እስክንድር ነጋ በድርድር አምናለሁ ብሎ አፋድ ባለበት ሰዓት ምንድን ያለው ላስተካከልልህ፣ የትኛውም የትግል መጨረሻ ድርድር ቢሆንም ያለንበት ግን የህሉና አደጋ የምንገደለው እንደ ጄኖሳይድ የሚያጋጥምን ጄኖሳይድ መንግስታዊ መዋቅራዊ ስለሆነ በድርድር ብቻ የሚፈታ አይደለም ነው ያለው እንጂ ድርድር መፍትሄ ነው ብሎ ያቀረበበት ካለ አሰማ። ድርድር እኮ የግድ ከመንግስት ብቻ አይደለም። ለምሳሌ አሁን አንተ የምትደግፈው አፋድ ውስጥ ያለው እስክንድር ከሻዕቢያ ጋር ተደራድሯል። ምን ብሎ ተደራድር ልንገር፣ ኢሳያስ አፈወርቂ የብሔር ፖለቲካ ስለሚጠላ የብሔር ፖለቲካውን እናጠፋለታለን እንዲህ ብለህ ነገረው ማለት ድርድር ነው። ስልጣን ስንይዝ ጥያቄ ከብልጽግና ጋር ያልከኝ ወይስ ከውጭ ኃይላቶች ጋር ያልከው? ልመጣልህ ነው። የአፋድ ሰዎችም የአውሮፓ ህብረት፣ የአፍሪካ ህብረት፣ የኢጋድ ሰዎች ሄደው ባናገሩት ሰዓት አልተደራደርንም፣ ነገር ግን ንግግር አድርገናል ብለው
ለድርድር የሚወስዳቸውን ጥርጊያ እንዳመቻቸው የሚያሳብቅ ንግግር ተናግሯል። ድርድር መልኩን ይቀይር እንጂ ከባላንጣህም ጋር ይሁን ከጠላትህም ጋር ይሁን ከወዳጅም ጋር ይሁን በቅድመ ሁኔታዎች ላይ ትነጋገራል። ያለና የነበረ ነው። ነገ እኮ ስልጣን ላይም ስትወጣ እኮ በሰላማዊ መንገድ ከሚታገሉ የፖለቲካ ፓርቲዎች ጋር እኮ ትደራደራለህ እኮ። አሁን እናንተ አንደራደርም ብላችሁ ዝግት ስታደርጉ መሬት ላይ ካሉት ከፋኖ አመራሮች ጋር ከአፋድ ጋር አንተ የአፋድ ደጋፊ ስለሆንክ ከእነሱ ጋር አጋጭህም ወይ ነው እያልኩ ያሉት። በጣም ጥሩ ቴዲ። ሲጀመር ጥያቄ ጠየቀኝ ከብልጽግና ጋር ነው። ከብልጽግና ጋር ባስቀመጥ ድርድር ያልኩ ድርድሮች በሁሉም መስኮች አሉ የሚለውን ለማሳየት ነው እንጂ ለብልጽግና ላልከኝ በበቂ መልሻለሁ። ከዛ በተረፈ ከኤርትራ ጋር ድርድር አይደለም የምታደርገው። ከኤርትራ ጋር ምንድን ነው ወይ ከኤርትራ ጋርም ሆነ ወይ ከሚስተር ኤክስ ከሚስተር ዜድ ጋር ሆነ ጥቀመኝ ልጥቀመን ነው ተቀበል ነው። ኤርትራ ከኛ ጋር ለምሳሌ መታ ከአፋር ጋር ታክቲካል ለሆነ ስትራቴጂካዊ ያለያን ስታረግ አማራን ህዝብ ወዳ አማራን ህዝብ አፍቀራ የአማራ ህዝብ ሉና አሳስቧት አይደለም። መዋሸት አያስፈልግም። የራሷ የምትፈልገው ፖለቲካ ኢንተረስት የራሷ የምትፈልገው መጠቀም የምትፈልገው ነገር አለ። ያን ነገር ደግሞ ለማሳካት ደግሞ ግዴታ የውስጥ አሊያንስ ያስፈልጋት ይሆናል። እኛ ደግሞ የጋራ ከሻዕቢያ ጋር አንድ የሚያደርገን ነገር ምንድነው? የጋራ ጠላት አለ። የጋራ ጠላታችን ማን ነው? ብልጽግና የሚባለው ስርዓት ነው። ብልጽግና የሚባለው መዋቅር ነው። ሻዕቢያ መጥቶ ይሄንን ስርዓትን ያፈርሰዋለሁ ካለ ዱዊት። ምክንያቱም እነ ሻዕቢያና እነ ወያኔ ከ30 ዓመት በፊት ሻዕቢያ በአረብ ሀገር የሚደገፍ ህወሓት ደግሞ በሲአይኤ የምትደገፍ የነበረ ድርጅት ነው። የቅርብ ጊዜ እንኳን የፖለቲካ ትግላችን እነ ግንቦት ሰባት ካየ አብዛኛው ኦሮሞ ብሔርተኛ ነኝ የሚለው ወይ ኢትዮጵያንስ ካምፕ ነኝ የሚለው ከኤርትራ ጋር ይሰራ ነበር። ዛሬ ደግሞ የአማራ ኃይሎች ደግሞ መጥተው ደግሞ ይህንን ስርዓት ለመጣል ከዚህ ሀገር ጋር ሆነ ወይ ከዚህ ቡድን ጋር እንሰራለን ካሉ ምንድነው ኃጢአቱ የሚሆነው? እሺ እናንተ እንደ አፋድ ለማሳካት የምትታገሉት ምንድነው? የብሔር ፖለቲካ እንደ ዳንኤል ለማወራው እንደ ዳንኤል በለኝ። እኔ እንደ አፋድ አይደለም ለማወራው እንደ ዳንኤል ነው። የአፋድ ደጋፊ ነህ አይደል? ትክክል። ስለዚህ ለአፋድ አመራሮች ቅርብ ነህ ብዬ ነው የምትወክለው። እነሱ ወክለው አይደለም እዚህ የመጣው። ግን የት ነው ያለው? የጎጃም የጎንደር የሸዋ የወሎ የሚሉ አደረጃጀት ውስጥ ሳይሆን አፋድ ውስጥ ነው ያለው፣ ህዝባዊ ድርጅት ውስጥ። በትክክል። እንደዛ ከሆነ እናንተ የምታሳኩት ኢንድ ጎላችሁ የብሔር ፖለቲካን ማጥፋት ነው አንዱ አይደለም። እስክንድር እኮ ብሎ የብሔር ፖለቲክ እስክንድር እንደሱ አላለ። ልመልስለታ እስክንድር እንደሱ አላለ። እስክንድር በስልኩ ላይ የተናገረው ነገር ነው የምታየው። እኔ ደግሞ እስክንድር ደግሞ በስልኩ ላይ ልመልስልህ እኮ ነው። እስክንድር በስልክ ላይ የራሱን የግሉን ሀሳብ መናገር መብቱ የጠበቀለት ነው። እስክንድር ግን አንድ ነገር አለ። የአፋድን የፖለቲካ ማኒፌስቶና ሮድማፕ ግን ሊሽሩ አይችልም። እንደ አንድ ግለሰብ ከስልኩ ጋር ከነበረው ሰው ጋር የራሱን የግሉን ሀሳብ ይናገር ነበር። እንደ ተቋም ደግሞ እንደ መርህ ደግሞ ስንመጣ ደግሞ እንደ አፋር ስንመጣ ምን ተገበረው ያሉን የፖለቲካ ማኒፌስቶ ነው እንጂ እያንዳንዱ የፋኖን አመራር የግልን አመለካከት ልንተገበር አይቻልም። እያንዳንዱ ያደረገው ለመልእክተኛው የተናገረው ነገር የግሉ አመለካከት ነው። የግሉ አመለካከት ነው። በድርጅቱ እንደ ፓርቲ ሆኖ እስክንድር ለምን ልመልስልህ እኮ ነው። የግሉ ነው የምልህ እኮ ቢሮ መክፈት እንደ ተቋም ሊሆን ይችላል። ግን እዚህ ጋር ማረጋገጥልህ ቆይ ቴዲ፣ እዚህ ጋር የሌሎቹን ይሄ የብሔር ብሔረሰቦቹን ህገ መንግስት አፈርሳለሁ ላለው ነገር ላይ የአፋድ ማኒፌስቶ ላይ እንደዛ አይጽፍም። የአፋድ ማኒፌስቶ ላይ ያልተጻፈን ነገር የትኛውም አርበኛ ከአፋድ ውስጥ ከተናገረ እንደ ራሱ እንደ አንድ አማራ እንደ አንድ ታጋይ የራሱን የግሉ ሀሳብ ብለን ነው እንጂ የምንወስደው የኛ ማታገቢያ ነጥባችን ወረቀታችን ላይ ህገ ደንቡ ላይ የሚጽፈው ነው። በዛ ይያዝልን። ኦኬ ወደ ጀነራል ልምጣ እስኪ። ጀነራል አንተስ ምን ትላለህ ወንድሜ? ወንድሜ የግል ሀሳቡን እየገለጸ አለ። አንተም የግል ሀሳብን ነው የምታስቀምጠው። ከፈለግ እንደ ፓርቲ ነው የምናገረው ማለት ነው የተጠበቀ ነው። አንደራደርም ካሉ እንደ ሀገርም እንደ መንግስትም የሚደማው ህዝብ ከየትም አቅጣጫ በማንም ማዕከሉ ህዝቤ ነው። ያ የሚደማው ደሜ ነው። በማይሆን አቅጣጫ አስገብተህ ጥባ አትጫወትም ነው። አፋድ አይደራደርም። አፋድ በሊቀመንበርነት የአፋድ በሊቀመንበርነት የተቀመጠ እኮ እስክንድር ነጋ ነው። መንግስት አባት ነው። መንግስት ወደ ሰፊ ነው። ያዝልኝ አንተ ጋር ለቪዲዮዎች
እንደራደር ብሎ ስርዓትን ቁጭ አድርጎ ስለምን ነበር እኔ ነኝ እንዴ? ያዝልኝ። ትምህርት ቤት እያጠረን ነው አለ። ትምህርት ቤቶች ትምህርት ካቆሙ ምን ያህል ጊዜ ነው? ትምህርት ቤት ትምህርት በሌለበት ምን ለማድረግ ጎጃም ላይ ለማጠር ሄዱት? እኔ ቅድም ብያለሁ፣ ያለ አዋቂ ሳሚ ንፍጥ ለቀልቃል። እኔ ከአንዳርጋቸው ጽጌ በላይ ስለ ድርጅቱ መውረድ፣ ስለ ድርጅቱ እርስ በራስ መባላትና የራሱን ህዝብ እንደሚበላ ለመንገር እኔ ተሸልኮ አይደለም። አንድ በል እኔ ከሀብታሙ አያሌ በላይ ስለ ድርጅቱ ልናገር። እንዴት ተገድያለሁ፣ እዛ ተገድያለሁ። ለምትልዩ ጃልሳኝ ጠንካራ ጦር የሚመራ መሪ ነው። ጃልሳኝ ገብቶ ከነሽሩባው ቁጭ ብሎ ጋዜጣዊ መግለጫ ሲሰጥ የተናገረ ነገር አለ። ቴዲ አንዴ ገማለ። ህዝብ ነው ያስታረቃቸው፣ ህዝብ ነው አለው። የኦሮሞ ባለስልጣናት፣ ትልልቅ ባለስልጣናት ሀገሪን ወክሎ ሳይሆን ግለሰብ ሆኖ ሄዶ ተሳትፎበት ነው ነገሩ ያለቀው። ለምሳሌ በስመ አብ ወልድ በመንፈስ ቅዱስ ተብሎ ታረደ በተባለበት ደራ ወረዳ ሸዋ ላይ በደራ ወረዳ እዛ የሚኖሩ አማራዎች እና ኦሮሞዎች ኢራቁታቸውን ነው ብሎ ያለቀሱት። በቃ እኛ ተጋብተናል፣ ተዛምደናል፣ ለቅሷችን አንድ ነው፣ እድራችን አንድ ነው፣ ውጡልን ነው። እንደው በአማራ በኩል የተናገረልኝ ሰው አርሶ አደር ኢራቁቱን ነው ተናገረው፣ ልብሱን አውልቆ ማለት ነው። ይሄ ወንድሜ አሁን ተናግሮ የግለሰብ ነው ይላል። አንተ የግለሰብ ድርጅት ነህ? የድርጅት መሪ ነህ ወይስ ምንድን ነህ? እኔ ሀገሬን ወክዬ ህገ መንግስቱን ወክዬ ነው እየተናገርኩ ያለሁት። ለድርድሩ የብሔራዊ ድርድር ኮሚሽን ሊቀመንበር በስልክ ሁሉ ለምነዋል ለድርድር። እኔ አልተገደልክም እያልኩ አይደለም፣ አልታፈንክም እያልኩ አይደለም። የሚያፍኑት በመረጃና ማስረጃ ነው የምናገረው። የሚያፍኑት የመንግስትን ስም እናጠፋለን ብሎ ነው የሚያፍኑት። የመንግስት ባለስልጣን አፈና ብሎ አንዲት መረጃ ማቅረብ አይችልም። የማንም ሚዲያ ሳያውቅ የሚዘግቡት እነሱ ናቸው። let me ask you ጃልሳኝ እንደገለጸው የክሌ ድርጅትና የክሌ ድርጅት ወንዝ ወርዶ ተማሚሏል። በሁለቱ ህዝብ ላይ ኦሮማራ ለማና አሁን ቄሮና ፋኖ ባደረጉት ይሄ ግንቢ ፍረስ የሚባለው ባብሎን ግንቢ ብለው በአማራና በኦሮሞ ህዝብ መካከል የተፈጠረ የሚለው ነው መነሻው ማለት ነው። ረግቦ ህዝብ ለህዝብ ሰላም ነው። ይሄን እሳት እንደገና ለማቀጣጠል ወንዝ ወርዶ ተፈራርሞ ነው ያደረጉት። ጃልሳኝ ነው አለ። ይሄው በህይወት አለ። የአፋር ዲሞክራሲ ኃይሎች የታጠቀ ኃይል ከአወል አርባ ጋር ክልሉ መንግስት ጋር ተደራድሮ በሰላም ነው የገባ የተቀላቀለው። እየሰማ ነው አይደል? ህገ መንግስቱ ራሱ በሩ ክፍት ነው። በሩ ክፍት ነው። ለመደራደር አንችልም። ፖይንቱ ምንድን በምን ላይ ነው የምትደራደረው በሚለው ላይ የምትደራደረው መንግስት ነው። አንድ ጥያቄ ልጠይቅ። ለምሳሌ አሁን በሩ ክፍት ነው፣ ህገ መንግስቱ ብትመጡ እንቀበላቸዋለን። አንዳንድ ጊዜም ካረጋ ከበደ ጋር አስሩ ትሏቸዋላችሁ። ከፍተኛ የሆነ ለፋኖ አመራሮች ንቀት የማሳየት ነገር በፌዴራል መንግስት ይታያል። ፌዴራል መንግስት ለመጀመሪያ ጊዜ ፋኖን በዓለም መድረክ ላይ በክብር ያወራ መንግስት ነው። ባለፈው ሲናገር ሻለቃ ከፋለው ከጀርባ ተወቅቶ ሲሰዋ የተሰማኝ ለመሰል። ቆይ ልጠይቅ፣ ጥያቄ ላደራጅ። አሁን ተደራድረው ቢመጡ ተደራድረውና ኦኬ ይሄ ነው ጥያቄያችሁ፣ ይሄ ጥያቄ ይመለሳል። ለምሳሌ ዋና ዋና የሚባሉ የአማራ ፖለቲከኞች የሚያስቀምጧቸው ሀሳቦች አሉ፣ አንኳር ጉዳዮች። ኦኬ ይሄን እንመልሳለን ብላችሁ ወይም ደግሞ አንተ የምትደግፈው መንግስት ብሏቸው በሰላማዊ መንገድ ለመታገል ነፍጣቸውን አውርደው መጡ። ምንድን ነው ማስተማመኛው? ያን የአማራን ወይም ደግሞ የታጋዮቹ ጥያቄ እንደሚመለስ
ምንድነው ማስተማመኛው? ምክንያቱም ነፍጥ እንዳነግቡ እንዲታጠቁ ያደረጋቸው ተረስት አይደለም። ያው በጣም ጥሩ ጥያቄ። ማስተማመኛው ኦነግ ከኤርትራ ሲገባ ከፊሉ በዳውድ ኢብሳ የሚመራው ከፊሉ ኦነግ ሆኖ ህጋዊ ፓርቲ ሆኖ ከምርጫ ቦርድ ወረቀቱን ወስዶ ምርጫውን እየተጠባበቀ ነው። ከዛ ድርጅት የወጡት በመንግስት የተደመሩት በመንግስት ሌሎቹ እስከ ቅርብ ጊዜ በልና ስፖርት ሚኒስቴር የነበሩት በግል የተወዳደሩት ናቸው። አራርሳ ቢቂላ፣ ቀጀላ መርዳሳ አራርሳ ቢቂላ በዳድና ነው። ኦነግ ለሶስት ነው የከፈላቸው። አራርሳ ቢቂላ፣ ቀጀላ መርዳሳ እና ዳውድ ኢብሳ። እኛ አይደለም የከፈል ነው ወይ የመንግስት ተቀበለት እንዳለ ነው የሚናገሩት እሱ። ኦሮሚያ ክልል አይደለም ያካፈለው። ይሄ የተሰጠ አማራጭ ነው። በግል መወዳደር ትችላለህ። የቀድሞ ድርጅትን ይዘህ በሰላማዊ በኩል መወዳደር ትችላለህ ነው። አሁን በሰላማዊ መንገድ ይታገላል የሚባለው መንግስት እውቅና የሚሰጠውና የሚነጋገረው የአራርሳ ቢቂላው ነው፣ የፍሬ ኢብሳ ወይም የዳውድ ኢብሳ ነው፣ የቀጀላ መርዳሳው ነው፣ በትጥቅ ትግል የሚታገለው የድሪባ ኩምሳ የጃልመሮ ነው። የትኛው ኦነግ ነው? የድሪባ ኩምሳ ኦነግ አይደለም፣ ኦላ ነው። ኦሮሞ ሊብሬሽን አርሚ ነው። እንግዲህ 1974 የተመሰረተው ዌብሳይታቸው ላይ ብትገባ ኦላ በቅንፍ ኦኤልኤፍ ብለው ነው የሚጽፉት። ያ እኔ ዳውድ ኢብሳ ኢንተርቪው ተደርጎ ጫካ ያለው ኃይል ያፈናገጠ ኃይል ነው አይመለከትንም ብሏል። እንደ ኦነግ ማለት ነው። እየሰማ ነው አይደለ? የጫካውን የሚያዝ ኃይልም ጃልማሮ አዲስ አበባ ሱፍ ለብሶ የተቀመጠው እኔን አይወክለኝም ብሏል። የኔ ጥያቄን ፍሬም እስጣለሁ፣ ችግር የለም። በቂ ነኝ። ቆይ አሁን ኦነግ ለምሳሌ ፍሬ ኢብሳ ወይም ዳውድ ኢብሳ፣ ቀጀላ መርዳሳ፣ አራርሳ ቢቂላ ሶስቱ እንኳን የአንደኛው ጣልቃ ገብነት እያስቸግረን ነው፣ ይውጣልን፣ ትክክለኛው ኦነግ ይሄ ነው፣ ትክክለኛው ይሄ ነው ብለው ቋንቋቸው ሲደበላለቅ ነው ያየሁት። ለዚህ ደግሞ በዋነኛነት የሚወቅሱት መንግስትን ነው። በመሀል ገብቶ ቋንቋቸው እንደደበላለቀ ሲናገሩ ሰማለሁ። አሁን ይህንን እንያዝና ቋንቋቸው አልተደበላለቀም የማለት መብት የተጠበቀ ነው። ፋኖች ጋር ስትመጣ ከመንግስት በኩል ምንድን ነው ሊሰጣቸው የሚችለው ማስተማመኛ? ምን አይተው ይምጡ? በጣም ጥሩ። ከመንግስት በኩል እንደ ማስተማመኛ የሚይዙት የኦነግን ነገር ነው ብያለሁ። የሰማ ነው አይደለ? የኦነግን ነገር ነው። ዳውድ ኢብሳም 4 ኪሎ ነው ያለው፣ አዲስ አበባ ነው ያለው። አብይም አዲስ አበባ ነው ያለው። ያዝልኝ። ዳውድ ኢብሳ እኮ መስረኛ ነው። ኦላ ወይም ኦነግን 3 ቦታ መንግስት ወይም ብልጽግና የማከፋፈል ስልጣን የመመደብ ስልጣን የለው። ይሄ ድርጅት ህጋዊ ድርጅት ነው። ከዚህ ድርጅት ጋር እንቀጥላለን አንቀጥልም የሚሉትም የዛ አባላት ናቸው የሚወስኑት። አንተ ከእገሌ ጋር ቀጥል፣ አንተ ከእገሌ ጋር ቀጥል። አንተ የጠየቀኝ ጥያቄ የዋ ጥያቄ ነው። ለምሳሌ መንግስት እንደ መንግስት ተፎካካሪ ድርጅት ነው። መንግስት እገሌ ከእገሌ ጋር ሊቀጥል፣ እገሌ ከእገሌ ጋር አይቀጥል፣ ይሄን ግዴታው አይደለም። እንደ ተፎካካሪ ድርጅት በተቻለ ሁሉ ችሎታውን ተጠቅሞ ምርጫውን ለማሸነፍ ተወዳዳሪዎችን ለማሸነፍ የሚያደርገው የግል ጥረት እሱ ነው። ይሄ ግን አንድን ድርጅት ሰብሮ ከብሮ እንዲሁን በ3 ተመደብ በ4 ምን አገባ? አንተ ለጠየቀኝ ማስተማመኛ ፋኖች ይፈራሉ ላልከው ጃልሰኝና ሰራዊቱ ተገሏሉ። ለጥሚቴሉ ሲገቡ ኦሮሚያ ክልል መንግስት መሳሪያ እንኳን አልተቀበላቸው። ለአባገዳ ነው ሰጡት። አባገዳ መልሶ ሰጠች። እስከ ታድሶ ድረስ ነው ሄዱት መሳሪያቸውን ይዞ ማለት። እነዛ ወጣቶችና እነዛ ኃላፊ ዛሬ ኦሮሚያ ክልል ምክትል ነው። ለምን ታረቁ? የታሰሩ ጀነራሎች ለምን ተፈቱ? የሚለው ሪፎርሙ ሲጀምር ምንድን ነው የተባለው? ያለፈውን ቁስል እያነሳን ስንሄድ ማዳን ስለማንችል በይቅርታ ነው አይደል የተጀመረው? ይቅርታ ነው አይደል ተበላ። በይቅርታ የማይታለፉ ነገሮች አሉ። ቲፒኤልኤፍ ሁሉ ቁጭ ብሎ ተወያየበት ነው መታየት አለባቸው። አንዳንድ ካምፓኒዎችን በተመለከተ የተዘረፈው ኢሰብአዊ ድርጊት ፐርሰናሊ የፈጸሙ ሰዎች እንዲጠየቁ ግማሹ ከተያዘ በኋላ ግማሹን አንሰጥም በሚለው ነው ጦርነቱ ተነሳ። የትም ዓለም ራሽያና ዩክሬን እኮ ጦርነት አድርጓል። ስንት ንብረት ስንት ህዝብ ወድመዋል አይደለም? እንዲደራደር እያሉ ነው አይደል? ፋኖ ብቻውን አልደራደርም የሚለው የኔ ጥያቄ፣ የምትደራደርባቸውን ነጥቦች አላዘጋጀህም።
የአፋር ዲሞክራሲ አፋር ፌዴራሊስት ኃይሎችን የታጠቁትን ያልረሸና ያልጨረሰ መንግስት የኦሮሞ ክልልን መንግስትን በሰላም የተቀላቀሉትን ያልረሸነ ስርዓት አንተን ብቻ ለምንድን ነው ለይቶ ምራሽ ነው? በህዝብ ፊት እኮ ነው። ህዝብ እኮ ነው አሁን እንዴት ነው አይደል? ይሄ በህዝብ ፊት እኮ ተናግሮ አንድ ጥያቄ ልጠይቅ። ቆይ ይሄን ሳልጠይቅ ባልፍ ራሱ አድማጭ ተመልካች ሊታዘበኝ ይችላል። ቆይ ወይ አምልጦ ሊሆን ይችላል ስትናገር በደንብ ነው እያደመጥኩ ያለሁት። እሺ አሁን ፋኖች ተደራደሩ ሲባል ኔክስት ስቴፓቸው ነፍጥን አስቀምጠው በሰላማዊ መንገድ ይታገላሉ ነው አይደል? ሳቢው እሱ ነው። መጀመሪያ ወደዛ ትግል ለማድ ድርድሩ ላይ የሚያነሱት አማራ ህዝብ እንደ ህዝብ ተገላ ነው ጄኖሳይድ የተፈጸመበት አማራ እንደ ህዝብ ተገሎ የሆነ ነው ብለው ነገሮች ላይ ያቀርባሉ። ቆይ አቀረቡና ተስማማችሁ እንበል። አቀረቡና የፋኖ አመራሮች ተስማሙ። በነገራችሁ ላይ እዚህ ቲክቶክ ላይ ብልጽግና ነው ብለው ከሚከራከሩ ሰዎች በጣም ውሃ የሚያነሳ ንግግር የሚናገረው እሱ ነው። እንዳልኳችሁ እናንተ የሚናገረውን ንግግር አድምጡት። ቁም ነገር ቆይ ጥያቄ እንትን ልበል። ቆይ ተደራደሩ፣ ተስማማችሁ። የፌዴራል መንግስቱና ፋኖች ተስማሙና ቀጣይ ስቴፓቸው ፓርቲ መስርተው በሰላማዊ መንገድ ለመታገል ወይ አዲስ አበባ ወይ ባህር ዳር ቢሮ ነው የሚከፍቱት አይደለ? በሰላማዊ መንገድ በየ5 ዓመቱ በሚደረግ ምርጫ ለመወዳደር ነው አይደል? እሳቤው እሱ ነው። ያ ብቻ አይደለም። መንግስት በሚያቀርባቸው እድል በመንግስት የሚሆን ወታደሮች በመከላከያ ውስጥ የሚሆን በሙያቸው ቅድም የህግ ባለሙያ አለ ብላል አይደል? ወይ እሱ አንገባም በሰላማዊ መንገድ መጣ ነው። በሰላም በኩል ፓርቲ መሰረታል። ጭራሽ ጥያቄን አልጨረስኩም። አሁን የትረስቱን ጉዳይ ስለ ኦነጎችን ማየት በቂ ነው ስላልከኝ ነው። በሌላ መንገድ ልጠይቅህ ብዬ ነው። ኦኬ ከመምጣታቸው በፊት ከዚህ ቀደም ስጠይቅ ሰምተህ ሊሆን ይችላል። በሰላማዊ መንገድ ለመታገል አዲስ አበባ ቢሮ የከፈቱ የፖለቲካ ፓርቲዎችን እያዩ ነው እኚህ ሰዎች። ለምሳሌ ልደቱ አያሌው በሰላማዊ መንገድ የሚታገል በታሪኩ ስለ ነፍጥ ትግል አስበው ማዕቅ ሰውዬ እንዳትገባ ተብሏል። የበቴ ኡርጌሳ ጉዳይ የመንግስት ተቋማቶች ጭምር በሰብአዊ መብት ተቋማት ላይ የሚሰሩ ማንኛውም ይሰመጉም ሌሎችም የመንግስት ኃይሎች ወስደው ከሆቴል እንደገደሉ ተናግረዋል። መራራ ጉዲና አንድ ነገር ላስተካክለው። የሚገርም ፐዝል ነው ያመጣው። አይዶን ነው ታፕታፕ አርጉ ፕሊስ። እሱን እየገጠምኩኝ ነበር። 40 ቦታ የተቆራረጠ ፐዝል አምጥቶልኝ እሱን እየገጠምኩኝ ነበር። ቲክቶክ ላይ ያሉ ሰዎች እንደዚህ አይነት ነገር ይገጥማቸዋል። ኦኬ አሁን ይሄ የሚኒስትሮች ምክር ቤትም ላሉ ለብልጽግና ሰዎችም ለመንግስት ሰዎችም የሚቀርብ ጥያቄ ነው፣ መመለስም ያለባቸው ናቸው። እውነት ጦርነት ካልፈለጉ መጀመሪያ እኚህ ሰዎች ለሚያነሷቸው ጥያቄዎች ምላሽ መስጠት አለባቸዋል። አሁን መራራ ጉዲና ካላቸው 160-140 የፖለቲካ የፓርቲ ጽህፈት ቤት ተዘግተው አንድ ብቻ እንደቀሯቸውና ቢቻል እሳቸውም እኔ በነገራችን ላይ በመራራ ጉዲና የትግል ታሪክ ነፍጥን እንደ አማራጭ አድርገው ሲናገሩ በታሪክ ሰምቼ አላውቅም። ግን በዚህ ዓመት በዚህ ጊዜ ተናግሯል። እሳቸው ይሄ ጦርነት ይቁምና ታጣቂዎች ይምጡ በሚባልበት ጊዜ ታጣቂዎች ምን አይተው ይመጣሉ ብለዋል። ከቪኦኤ ጋር ባደረጉት ቆይታ ማለት ነው። አሁን በሰላማዊ መንገድ እናት ፓርቲ ጉባኤ ማድረግ አልቻለም። አሁን ወደዚህ ሊገባ ስል ኢሃፓ ባለሳሳት ይሄ አድዋ 00 ወይም ደግሞ አዲስ አበባ ውስጥ አንድ አዳራሽ ውስጥ የአርበኞች ቀን አስመልክቶ ምናልባት ስብሰባ እያደረጉ እንደሆነ አውቃለሁ። እናት ፓርቲዎች ይታወቅባቸዋል። ኢዘማም እንደዚሁ ምንም እንኳ መንግስት ውስጥ የሚሰሩ ፖለቲከኞች ቢኖሩትም እንደዚሁ ኮምፕሌን ያቀርባሉ። ኦፌኮ ቢሮዎቹ ተዘግተዋል። ሌሎች ሰላማዊ የፖለቲካ ፓርቲዎች መዋከብ እንደሚደርስባቸው እስራት ውስጥ ያሉም እንዳሉ አሉና አሁን እነዚህን ፋኖችን ወይም ኦነጎችን ሄደ ነፍጣችሁን አስቀምጡ እና በሰላማዊ መንገድ ታገሉ ስትላቸው በሰላማዊ መንገድ ለመታገል መንግስትን አምነው ቢሮ ከፍተው የተንቀሳቀሱ ያሉ የሰላማዊ ፖለቲካ ታጋዮች ምን አደረጋችሁላቸው? ምን አይተን እንምጣ የሚል ጥያቄ ቢያነሱ ምንድን ነው የምታሳየዋቸው? ነው ጥያቄ። ምናልባት በጣም ጥሩ ጥያቄ ነው። ምርጫ የሚደረገው በቢሮ ውስጥ አይደለም።
ካምፓኒ የሚተደርገው እኔ ሀዲያ ለሚወዳደር ከሆነ 1 ሚሊዮን ነው 3 ሚሊዮንም ሀዲያን ህዝብ በኔ ቢሮ አይደለም የሚመርጠው። እንደ ትላንት በአንድ መስኮት አይደለም ካምፓኒ የሚሰራው በኢትዮጵያ ቴሌቪዥን እና ሬዲዮ። ዛሬ እንዳንተ ያሉ ሚዲያዎች ሺዎች አሉ ሀሳብን መስጠት የምትችልበት። ቢሮ መዘጋት ቢሮ ተዘግቷል ማለት በቂ ምክንያት ነው ወይ? አንድ ያዝልኝ። ሁለተኛ ብዙ ጊዜ ብሔርተኞችን ስትመጣ ሀገር ያከፋፍላል ስለምትል ባለፈው ሰዓት ነው አነሳኝ። ብሔርተኝነትን እስከ ቤታችን ሄደን እስከ ታች ሄደን አይተን ተጣቅመነው ኤክሰርሳይዝ አድርገነው አሁን ለብሔራዊ አንድነት ተመልሰናል ብያለሁ። ዋና የሆኑት 1 2 3 ነጥቦችን አንስቼ እነግራለሁ። የመጀመሪያው በብሔር ስም ፓርቲ ሲያደራጁ ነበራቸው። እኔ ሀብዲድ ደጋፊ ነኝ። ሀብዲድን መስርተን ነው እኛ ያለነው። ዛሬ ሀብዲድ የለም በሀዲያ ውስጥ፣ ሀይዲድም የለም። ሀዲያ ዲሞክራሲያዊ ድርጅት ኢህአዴግን የወከለም የለም፣ ብልጽግና ነው አለ። እነዚህ ድርጅቶች ዶክተር መረራ ጉዲናን የኦሮሞ ህዝብ ከደገፈ ማንም ሊያስቆመው አይችልም። ማንም። ይሄ በቂ ምክንያት አይደለም። ቢሮዋቸውን ሊዘጋ ትዝ የሚለው እንደሆነ እኔ በመጨረሻ አካባቢ አውቃለሁ። የተቃዋሚ ፓርቲዎች ትልቁ ኮምፕሌናቸው ምንድነው? ሐሳባችንን ለህዝባችን ለመሸጥ ኢህአዴግ በቂ አየር ሰዓት አይሰጥንም ነው አለ። ሚዲያው የፓርቲ ሚዲያ ነው ብለው ነው የሚከሱት። ዶክተር አብይ አህመድ የመጣ ጊዜ ብልጽግናን ሳይመሰርት መንግስታዊ ተቋማትን ወደ ግል ለመቀየር ፕራይቬቴሽን ለመቀየር ከመረጣቸው 27 ኮሚቴዎች ቁጥር 1 ዶክተር መረራ ጉዲና ናቸው። 2 ፕሮፌሰር በየነ ጴጥሮስ ናቸው። ሁለቱም የአንድ ፓርቲ አባላት ናቸው። በፌደራል ደረጃ መድረክ ናቸው። ፕሮፌሰር በየነ ጴጥሮስ ፓርቲ መዘጋቱን ሀዲያ ላይ የፕሮፌሰር በየነ ጴጥሮስ ታዛቢ የሆነ አካል ሚስቱ አራስ ነች። ከነ ልጆቹ ከነ ከብቱ ማለት ነው ከነ ሚስቱ በእኩለ ሌሊት በኤፍዋን ቦምብ ተቃጥሏል። ሀዲያ ላይ በመንገድ ታርደናል። ሀብዲድ ከማሸነፍ አላገደንም። ህዝቡ ያንተን ፖለቲካ ከደገፈ ቢሮ የተዘጋ የምትለው ሄደ ነው ካምፓኒ የምታደርገው ሚዲያ ላይ ነው። ማንም ሊያቆም አይችልም። ችግሩ ያን ሚዲያ እንዲያስተካክሉ የኢትዮጵያ ፕሬስ ድርጅትን ለፕሮፌሰር መረራ ጉዲና ነው ሰጣ። ሬዲዮና ቴሌቪዥን አብይ ያስተካክሉ ብለው ህዝባዊ ሚዲያ ያቋቁሙ ነው። ገብቷል አይደለ? በዚህ እንደ አየር መንገድ እንደ ውሃ ኤሌክትሪክ ያሉትንም ቴሌዎችን ወደ ግል ለማዛወር በተመረጡ ኮሚቴዎች አንዱ የኛ ነው። ነፍሳቸውን ፕሮፌሰር በየነ ጴጥሮስ በሰላማዊ ትግል ስላመኑ ነው ኢትዮጵያ ሶሻል ዲሞክራሲ ፓርቲ ሆኖ እሳቸውም ዶክተር ብርሃኑ ነጋም አሸንፈው አይደለም ፓርላማ የገቡት። ታሊፋታቸውም ሰላማዊ ትግልን ስለሚታገሉ ነው። አንስቶ አብይ እሳቸውን የፕሮፌሰር በየነ ጴጥሮስን የኢትዮጵያ ፖሊሲ ጥናት ኢንስቲትዩት ዳይሬክተር ያደረገው። ፕሮፌሰር ብርሃኑ ነጋ ደግሞ ፕሮፌሰር ናቸው፣ ኢኮኖሚስት ናቸው። የኢትዮጵያ ትምህርት ፖሊሲ እንዲያሻሽሉ አዲስ አበባ ላይ በአንድ ክፍለ ከተማ የተወዳደሩት ከዶክተር ዲላሞ ኦቶሬ ጋር ነው። ዶክተር ዲላሞ ኦቶሬ አሁን የማዕከላዊ ኢትዮጵያ ክልል ብልጽግና ጽሕፈት ቤት ኃላፊ። ዶክተር ዲላሞ ኦቶሬ በአዲስ አበባ ላይ አሸንፈዋቸዋል። ዶክተር ብርሃኑ ነጋ ትምህርት ሚኒስትር ነው። አንተ ሜዳውን ጠበብ አይደለም ሜዳው ሰፍቷል። በእኔ አረዳድ ማለት ነው። የዲሞክራሲ ሜዳ የመጫወቻ ሜዳ በመለስ ጊዜ ስንጫወት የነበርነው ሜዳ 50 በ50 የሆነች ሜዳ ነች፣ የህፃናት ሜዳ። አሁን ኢንተርናሽናል የሆነ ኤሚሬትን የመሰለ ወምብልስን የመሰለ ሜዳ ዲሞክራሲ ሜዳ ክፍት ነው። ችግሩ ቴዲ ሊንገር ብሔራዊ አንድነት ትፈልጋለህ? አንድ እቺ ሚሻል ጨርስ። ብሔራዊ አንድነትን ትፈልጋለህ? የኔ ጥያቄ ቲፒኤልኤፍ ሪፈርም አድርጎ ከኦሮሞ ተቃዋሚዎች ጋር ከአማራው ተቃዋሚዎች ጋር ከሶማሌ ከአፋሩ ከቤንሻንጉል ጉሙዝ ጋምቤላ ተቃዋሚዎች ለምንድን ነው ብሔራዊ ፓርቲ መመስረት ያቃተው? ይመሰርታል ወይ ይሞክራል ወይ? ህገ መንግስቱ የሚለው የምትደራደረው እንደ ፓርቲ አይደለም። መንግስት እንደራደር ያለ ለኦሮሞ ህዝብ፣ ለኢትዮጵያ ህዝብ፣ ለአማራ እናቶች አባቶች ነው የሰጠው። የአማራ ህዝብ ነው እየጠራቸው አለ። ሁለታችሁም መጀመሪያ ድርድር የሚታደርገው እዛ ጋር በአዴን የሌለበት አትጥራ። አማራ ክልል ብልጽግና አለ። ጦርነቱን በፌደራል መንግስት እንዲገባ ከአቅሜ በላይ ነው በደብዳቤ ጽፎ የጠራው። በህገ መንግስቱ መሰረት ከክልሉ ፖሊስ አቅም ከሆነ ልዩ ኃይል ይገባል። ከልዩ ኃይል አቅም ከሆነ ፌደራል ፖሊስ ይገባል። ከዛም አቅም ከሆነ የጸጥታ ጉዳይ መከላከያ እንዲገባ የክልሉ መንግስት ደብዳቤ ጽፎ ካልጠራ ልትገባ አትችልም። አመሰግናለሁ።
በነገራችን ላይ በጣም አደገኛ ፖለቲከኞች አንዱ መለያቸው ጥያቄው ሲከብዳቸው ወይም ጥያቄው የማይመለስ እንደሆነ ካወቁ በጣም አርዝመው እና እንደዛ ነው ይሏል። መጨረሻ ላይ መቋጫውን በ4 ነጥብ ይዘጉባል። አሲፍ በቃ እንደመለሱ ማለት ነው። እና እንደዛ ነው ተመለሰል ይሏል። እና ይሄ ትክክለኛ የፖለቲከኞች ባህሪ ነው። ታጣቂ ኃይሎችን ነፍጣቸውን አውርዳችሁ አዲስ አበባ ኑ በሰላማዊ መንገድ ታገሉ ስትሏቸው ምንድነው የምትሰጧቸው ማስተማመኛ? ህዝብ ነው ማስተማመኛ። ኦኬ፣ ህዝብ ማለት የትኛው ህዝብ? ህዝብ ነው መሀል ላይ ያለው። አንድ ድርጅት የሀገር መሪ በጠራራ ፀሐይ አይዋሽም እኮ። ፖለቲከኛ ከሆንክ ተወዳዳሪዎችን ለመቅጣት በግልጽ መናገር አይጠበቅብኝ። በቂ ኬላዎችን ማዘጋጀት ትችላለህ። እኔ ገብቶኛል፣ ችግር የለውም። የገቡት የአፋር ፌዴራሊስት ኃይሎች ምሳሌ ናቸው። ቤኔግ ቤንሻንጉል ነፃ አውጪ ግንባር በሰላም የተቀላቀለው ምሳሌ ነው። ኦብነግ የኡጋዴን ነፃ አውጪ ግንባር በመጀመሪያ ሪፎርም ላይ በሶማሌ ክልል ማዕከላዊ ኮሚቴ የተመረጡት ምሳሌ ናቸው። ተረሽነዋል ወይ? ተከልክሏል። እኔ ማስበው እንዴት መሰለህ? እኔ ሲሆን ብዬ ማስበው አንዳንዱ ከዚህ ቀደም ከ2 ዓመት በፊትም እንዲሁ ስናወራ ነበር። አንዳንዱ ከፈረሱ ጋሪው የቀደመ እንትን ነው የሚያየው። ለምሳሌ እልም ያለ ጦር ነው እነ ዘመነ ካሴ ጋር ጦርነት አቁሙ አትላቸው። ሄዳ ኦነግ ጋር ሄደ ነክረ ድሪባ ኩምሳን ጦርነት አቁሙ አትላቸው። ጦርነት አቁሙ ማንም ይላል እኮ ሽማግሌው ህፃኑም ይላል። ጦርነት ማንም አይፈልግም። መጀመሪያ ለጦርነት ያበቃቸው ምክንያት ምንድን ነው? አቁሙ ስትላቸው እንዲያቆሙ ምንድን ነው የምትሰጣቸው ማስተማመኛ? ይሄን የሚያደርገው በጀቱንም ጀቱንም የያዘው መንግስት ነው እንጂ እየተታኮሰ ያለ አካል ጋር ሄዳ አይደለም አቁም የምትለው። እሱም ኮዝ አለኝ ቢኮዝ አይ ዲስአግሪ ከአንተ ጋር ዲስአግሪመንት አለኝ እኮ ነው እያለ ያለው። ቅራኔ ስላለኝ ነው ከአንተ ጋር ብሎ ነው አርሰው የሚደባደበው። ከተደባደበ ቅራኔያችንን እንፍታ ካልክ እንዲሁ በመጣ ትመታኛለህ። ምክንያቱም ጡንቻ አለ። እኔ ለጊዜውም ደግሞ ጩቤም ቢሆን ብረት ያነሳሁት ትንሽም ቢያንስ ብገዳደር ብዬ ነው። በሰላማዊ መንገድ ልትመልስልኝ ስላልቻልክ ነው እኮ ጭንቅ ሀሳቡ። ይሄ ከሆነ ሰዎች ትኩረት ማድረግ ያለባቸው መንግስት ጋር ነው። የመንግስት ደጋፊዎች ኖዋር ከማለትም በፊት ጦርነት ይቁም ከማለትም በፊት መጀመሪያ ይህንን ንግግር የምትናገረው መንግስት ጋር ሄደን ቢያንስ እነዚህ ሰዎች ምን ይፈልጋሉ? ኦኬ አሁን የምክክር ኮሚሽን የሚመሩት ሰዎች ላይ ታችሁ ማን ነው? ፕሮፌሰር ማን ናቸው? ፕሮፌሰር መስፍን አራያ የሚናገሩትን ንግግር ሰምታችሁ ከሆነ ሁሉንም ነገር አድራጊ ፈጣሪ ኳሳዋ በእግሩ ስር ያለችው መንግስት ነው። መንግስት እውነትም እኚህ ሰዎች ነፍጥ አንግበው ከመጡ በሰላማዊ መንገድ ቢወዳደሩ እንደማይዋከቡ፣ ቢሮቸው እንደማይዘጋ፣ ተወዳድረው ሀሳባቸውንም ሸጠው መንግስት ሊመሰረቱ የሚያስችላቸውን ድምፅ ከመሰረቱ እንደሚለቅ ማስተማመኛ መሰጥ አለበት። ማስተማመኛ የሚሰጠው መጽሐፍ ቅዱስ ይዞ በመማል አይደለም፣ አማላ የሆኑ ነገሮችን በመናገር አይደለም። ነፃና ገለልተኛ የሆነ ፖሊስ ኢንስቲቱሽኖች አሁን እየተሰማው ነው እንደሆነ ተቋማቶችን በመገንባት ከዛ በፊትም ደግሞ በሰላማዊ መንገድ ለመታገል አዲስ አበባ ቢሮ የከፈቱ የፖለቲካ ፓርቲዎችን ስታመቻችላቸው፣ ስትጠብቃቸው፣ ፕሮቴክሽን ስሰጣቸው ስል ይሄ በየመሸታ ቤቱ ሲገባ ወይም ጋርድ ምድብለት እያልኩ አይደለም። ነገር ግን የመጫወቻ ሜዳው ለሁሉም ምቹ እንደሆነ አስሎንጋስ ህግን ወይም ደግሞ የህዝብን ሁኔታ አደጋ ውስጥ የሚጥል እንቅስቃሴ ውስጥ አይግባ እንጂ የመጫወቻ ሜዳው ተሰምሮላቸው ሚዲያ መጠቀም ካለባቸው ሚዲያ እንዲጠቀሙ ስታደርግ፣ የመሰብሰቢያ አዳራሽ ሲፈልጉ ያለምንም ክልከላ ልክ እንደ መንግስት እንደ ገዢው ፓርቲ እንዲጠቀሙ ስታደርግ፣ ተዘዋዝሮ አንዱ ቦታ ላይ ፖለቲከኞቻቸው ሊሰብኩ ሲሄዱ ወይም ደግሞ ሊናገሩ ሲሄዱ ጥርጊያውን በማመቻቸት ጥበቃ በመመደብ ለሰባኪዎች እንኳን ኮንፈረንስ ያዘጋጁ ወታደር ይመደብላቸው ይላል። ለምንድነው ለተቃዋሚ ፓርቲዎች የማይደረገው? እኝን አድርገህ የምታሳየው ገና ለሚመጡ የተቃዋሚ ፓርቲዎች ደግሞ የታጣቂ ኃይሎች ሳይሆን መጀመሪያ ላሉት ነው። እነዚህን አድርገህ የምታሳየው አሁን እነዚህን ስታደርግ
ለነ ኦፌኮ፣ ለነ እናት ፓርቲ፣ ለነ ሰማያዊ በለው፣ ለነ አብን በለው፣ ለነ ኢዜማ ይሄን ስታደርግ ስታየው ማህበረሰቡ ማስቀምጣቸው ጫካ ውስጥ ቆይ ኦፌኮ ማህበረሰቡ ልክ አሁን የ97 አይነት ክርክር ሲኖር እና አብን ሌሎችም የፖለቲካ ፓርቲዎች በሀገር አቀፍ ሚዲያዎች ላይ መናገር ሲጀምሩ እርግጠኛ ሆኜ የምነግርህ ማህበረሰቡ ራሱ ከጫካ ውጡ ይላቸዋል። ተቃዋሚ ፓርቲዎች በሰላማዊ መንገድ የታገሉ እናንተ ለምንድን ነው እዚህ የምታስጨርሱን ይሏቸዋል። ይህን ካላደረክ ግን ሊመጡ አይችሉም። ወይም ንግግርህ ለይስሙላ ነው፣ ጀስት ተናግራል ከአንተ የቀረ ነገር የለም እንዳይባል ነው እንጂ መንግስት እየተናገረ ያለው መሬት ላይ ወርዶ ሊታይ የሚችል ስራ መስራት አለበት ነው እያልኩ ያለሁት እኔ። ዞሮ ሲመጣ የመጨረሻ እድል ስለምሰጥህ ወደ ዳኒ እስራኤል የዘለልኩ አጠር አድርገልኝ ጋር ሁለት በቂ ደቂቃ ስለወሰድ ሁለት ናችሁ፣ ችግር የለውም። ሁለት ስለሆናችሁ ዳኒ ይናገርና የመጨረሻው ዙር ላይ አይ ቲንክ ይሄ የመጨረሻ ዳኒ ተናገርና አጠቃለውና ነው ወይም 5 ደቂቃ ላድርግላችሁና የጀመርከው ዳኒ አንተ ስለሆንክ በተነሱ ሀሳቦች ላይ የማጠቃለያ ሀሳብ 6 ደቂቃ ተጠቀም። ከዛ ጀነራል 6 ደቂቃ ተጠቀምና እንሰነባበታለን። በሚቀጥለው ደግሞ እንገናኛለን። ዳኒ 6 ደቂቃ አለ። ኦኬ እሺ። እንግዲህ እንደ ጀነራል እንግዲህ እንደተረዳሁት ከሆነ የደቡብ ክልል ብሔር ተወላጅ ነው። ጥሩ ፕሮፓጋንዲስት ነው የሚወጣለት ማለት ነው። እና ቀደም ምናልባት ለህይወት ይሰጋለሁ ላልከን ነው እንዳንተ አይነት ፕሮፓጋንዲስቶችማ ፋኖ ወደፊት ከመጡ ለስልጣን ያስፈልጉናል። ለምን አንተ ጥሩ ስፒከር ነህ። ከተለያየ ቦታ ስፒከሮች ማይኮች ያስፈልጉን እና ጥሩ ስፒከር ትሆናለህ ወደፊት። ለምን ለመጣው ለሄደው በሙሉ ጥሩ ምሽኝ ትመስለኛለህ። አሁን ወደ ፖይንቱ ላይ ስገባ ማለት ነው በሰላማዊ መንገድ ወዘተ የሚለው ነገር አያሳምነኝም። ምክንያቱም የአማራ ህዝብ የአማራ ህብረተሰብ ወይ ደግሞ ፋኖ ነፍጡን ጠመንጃውን ያነሳው አንድ ጀንበር ተነስቶ ብድግ ብሎ መካከል የመንግስቱ ላይ የተኮሱ ጥይት አይደለም። በመጀመሪያ ጥያቄውን ይህ አገዛዝ ከመጣ ጊዜ ጀምሮ ጥያቄውን እያቀረበ ነበረ። በባህር ዳር ላይ ሰልፍ ይደረግ ነበረ፣ ደብረ ብርሃን ላይ ሰልፍ ይደረግ ነበረ፣ ደሴ ላይ ሰልፍ ነበረ፣ ጎንደር ላይ ሰልፍ ይደረግ ነበረ። የአማራ 76 ነጥቦች እየተባለ እንደ ህብረተሰብ እንደ ህዝብ ጥያቄዎቻችን በሰላማዊ መንገድ አስገብተናል፣ ጠይቀናል። ከመንግስት መልስ አልተሰጠም። አማራን ወክላለሁ ከሚለው ብአዴን አካል መልስ አልተሰጠም። በአንጻሩ ጥይት ነበረ መልሱ። መጣ። ቅድም በህልውና አደጋ ተባለ። የህልውና አደጋ ወቅት ላይ ሲመጣ አንዳንድ ሰዎች ምን ጎራ ይከቱናል፣ ከብልጽግና ጋር አብራችሁ አበራችሁ ነው። ከብልጽግና ጋር አላበርንም። የመጣውን ቲፒኤልኤፍ ወራሪ ኃይሉን መጥቶ እሳት ሲነድ ሲረጭብን እሳት መመለስ ነበረብን። በሱ መክተነዋል። ድጋሚ ማለት ነው በሀገር ህልውና ጉዳይ ላይ ሁሉም ጸረ አማራ የሆኑ ቡድኖች እነሆነ እነ ቲፒኤልኤፍ መሳሪያ በያዙ ጉዳይ ላይ መጥቶ ዘሎ ጥጥቅ ፍቱ፣ መሳሪያ ፍቱ አለ። መሳሪያ የምንፈታበት ምንም መንገድ የለም አለ እንጂ አንዳንድ የብልጽግና ደጋፊዎች የፕሪቶሪያ ስምምነት ስለተደረገ ነው ጦርነት የገቡት ይላሉ። ምን አገባን እኛ ስለ ፕሪቶሪያ ስምምነት? ፕሪቶሪያ ስምምነት እኮ እኛን አይመለከተንም፣ እጃችን የለንበትም። ምክንያቱም በፕሪቶሪያ ስምምነት አንዱም ቲፒኤልኤፍ እየመጣ የሚያወዛግበን የወልቃይት የሚለው በፕሪቶሪያ ስምምነት ላይ ወልቃይት ለህወሓት አልተሰጠም። ቦታው አነጋጋሪ ቦታ ብሎ ነው የተሰጠው። አነጋጋሪ ነው ብሎ የፈረመው ህወሓት ነው እንጂ ኮነ ደመቀ ዘውዱ ወይ የአማራ ኃይሎች አነጋጋሪ ነው አላሉ። መሬቱም የአማራ ምድሩም ቤጌ ምድር ጎንደር አማራ ነው እያሉ ያሉት። አነጋጋሪ ነው ብሎ የፈረመው ራሱ ህወሓት ነው። አነጋጋሪ ነው ቦታ ብሎ የፈረመው ብልጽግና ነው። እኛ እንደ አማራ አነጋጋሪ አለን አላልንም። እኛ እንደ አማራ መሬቱ የአማራ ነው ምድሩም የቤጌ ምድር ጎንደር ነው ለምንድነው ፔሬድ አነጋጋሪ ብለህ ፈርመህ አነጋጋሪ ነው ስትል የኔ አይደለም እኮ ብላል እኮ ባይ ዲፎልት። የምትኖርበት ቤት ሄድ ያንተ ነው ወይስ አይደለም ብዬ ስጠይቅ